ናታለኝ የምታብስንባ አያታለው ስወጣ ስገባ ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚዜስ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለባታ ለማርያም መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለሊቀ መላእክቱ ለቅዱስ ፋኑኤል እንደዚሁ ለጻድቁ አባታችን አቡነ ሊባኖስ እና ለጻድቁ አባታችን አቡነ ዜና ማርቆስ እንደዚሁም ለነአኩቶ ለአብ እንዲሁም ደግሞ ስንክሳር ዞራ ግንቦት 3 ተዘክረው ለሚሉ ቅዱሳን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ የሁሉንም ድርሳናቸውን ገድላቸውን እና ስንክሳሩን በእግዚአብሔር በጎ ፈቃድ አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታይ የሆናችሁ ሌሎች ምእመናንም ይህንን ቻናል ሰብስክራይብ እንዲያደርጉን እንዲከታተሉ ላይክ በማድረግ ተተባበሩ ዘንድ ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ቅዱሳን ዝክር ተከታታዮች እንደምን አላችሁ? እንደምን አደራችሁ? እንደምን እስከ ሰዓት አደረሳችሁ? አሜን። ቃልዮትን ቃለ በረከትን በእውነት ያሰማል። ልጆችህን ይባርክልህ፣ ትዳርህንም ይባርክልህ። እኔ የቅዱሳን ዝክር መከታተል ከጀመርኩ 2 ዓመት ሆኖኛል። ስሜ አጸደ ማርያም ይባላል። የምኖረው በስደት ዓለም ነው። ቅዱሳን መላእክት መጀመሪያ አብርሃም ስላሴዎች ብዙ ነገር ነው ያደረጉልኝ። ቅዱሳኖች ያደረጉልኝ ነው ለመሰከር የመጣሁት። ቸሩ መድኃኔዓለም አባቴ ያደረገልኝ ነው ለመሰከር የመጣሁት። ቸሩ መድኃኔዓለም አባቴ ያደረገልኝ በቅዱስ ሚካኤል ቅዱስ ገብርኤል ጠፍቼ ነው የምሰራውና አብርሃም ስላሴዎች መድኃኔዓለም ሰዎች ቤት ነው የመጣሁት። ፓስፖርት ላወጣ ብዬ ቁጥር ብቻ ነው ያለኝና ቸሩ መድኃኔዓለም አባቴ አንተ አሳካልኝ፣ አንተ ቅደምልኝ ከፊቴ ብዬ ማለት ነው። የቸሩ መድኃኔዓለም ዕለት ኤምባሲ ብዙ ነገር ኤምባሲ ሳይድ ፓስፖርት ሽኳለች ብኝ አላረጋውም። ቸሩ መድኃኔዓለም አባቴ ይሄን አድርጎልኛል። በቸሩ መድኃኔዓለም ቀን ኤምባሲ በባልወልድ ቀን ፓስፖርቴን ካለምንም መንገላታት ተቀበልኩ እና አንደኛ አቡነ አረጋዊ ያደረጉልኝ አድርጎልኛል። ለላቸው አመስግኑልኝ። እመቤቴ ማርያም ያደረገችልኝ ደግሞ እና ብዙ ጊዜ በቃ አይምሮ ለሰባት ሲሆን ነው እናምሰራው እንደዚህ ነው ተብሎ ነገር ለሰባት ወር ነበር ማለት ነው። ሴትዬ ደሞዝ አልሰጠሽኝ። በለተቀናችሁ ምን መዝሙር እያዳመጥኩ ጧት ላይ መዝሙር ለእመቤቴ ማርያም አልቅሼ ነገርኳት። እመቤቴ ማርያም አንቺ ሌላቤ እንዳታስፈልያቸው ብዬ አልቅሼ ነገርኳት ማለት ነው። ከዛ አይምሮ ውስጥ ይታወቀኛል። ጸሎቴ እንደጨረስኩኝ መጣች ሴትዮዋና ነገ ሰጥሻለሁ አለችኝ። ራስ ቀን ሰጠችኝ ማለት ነው። ነበረኝ ቅዱስ ራኤል አባቴ እናርገኛል። እመቤቴ ማርያም ይናርጋኛለች። ለልብላቸው አመስግኑልኝ። ሌላው ተክለ ሃይማኖት ያደረጉልኝ ነው። አልቅሼ ለማንኩት በልጅነቴ ጠበል ሄጄ ማለት ነው። የገጠር ልጆች ታውቁታላችሁ። ከላይ ባሸንዳ ነው የተሰራው እና ጠበሉ ማለት ነው። ከታች በቃ ድንጋይ ነው። በጣም ትላልቅ ቋጥኝ አለ እና ያው ጠበል ስገባ እንትን አለኝ አመመኝ ማለት ነው። አስጨዋኝና ያዙ በቃ ለ4 ለ5 ይዘውኝ ልክ
ለአምስት ይዘውኝ አንደኛው ጭንቅላት እንትን ከኋላ ራሴን ይዘኝ ነበርና ከዛ ለቀቀኝ ማለት ነው። ከዛ ሲለቀኝ እነሱም ደንግጠው ለቀቁኝ። በቃ እዛ ቋጥኝ ላይ ያው ግን በጣም ጮሃላሉ ራሴ ግን አባቴ ተክለ ሃይማኖት አንጥፎልኝ ምንም ሳልሆን በቃ ምንም ሳልሆን ራሴ ምንም ሳይሆን አንጥፎልኝ እንደዛ አድርገው አድነውኛል ማለት ነው። ሌላው ለወንድሜ ቅዱስ ገብርኤል ያደረገለት በጣም ትልቅ ባህር አለና ሀገራችን ማለት ነው። እንደውም ከነሱ ሰይጣን ባህር ነው የሚባለው። ከዛ ብዙ ሰው ሶስት ወደ አራት ወደ ሶስት ሰው እየሄደ በቃ ድንገት እየሄዱ ሞተውበታል እየሄዱ ማለት ነው። እሱም በገብርኤል ቀን ዝም ብሎ በቃ ዝም ብሎ ተነስቶ ሄዶ እግሩን ሲታጠብ ባህር ውስጥ ገባ ማለት ነው። ከዛ ቅዱስ ገብርኤል ግን ካደረጋችሁና አይምሮ ውስጥ ያለውን ጭንቀት አውጥታችሁ በሰው ተመስሎ ሄዶ ወንድሜን አውጥቶልኛል ላይ ሄጄ መሰክራለሁ ብዬ ቃል ገብቼ ነበር። አሁንም በእውነት እግዚአብሔር የተመሰገነ ይሁን። ደስተኛ ነኝ። ስሬን እየሰራሁ ነው። በጣም ደስተኛ ነኝ። በጣም ለውጣለኝ። ክብሩ ይስፋ ለመድኃኔዓለም እና ዘመናን ያስጋለህ ከአይምሮ ውስጥ ያለውን ጭንቀት አስወጥተው ስሬን ደስተኛ ሆኜ ልሰራ ሲልዬን ማክብሬ ተከብሬ እንድኖር አድርጎኛል። እግዚአብሔር የተመሰገነ ይሁን ማለት ነው። እልል ብላችሁ አመስግኑልኝ። እኔ ግን ምክንያቱም ይሄ ለኛ ስለሆነ የሚጠቅመን ለሁላችንም የሚጠቅም ነገር ነው። እኔ ስጠቀም ሌላዋ ደግሞ አንድ ሴት ብትጠቀም እንደኔ የተጨነቀች የታመመች ብዙ ሰዎች ይኖራሉና እርስ በራሳችን እንረዳዳላለሁ። ላይክ ሼር አድርጉለት። እግዚአብሔር ይስጥልን። እናመሰግናለን። ወንድማችንን በላይክ እና በሼር ብናግዘው ጥሩ ነው እላለሁ። መድኃኔዓለም ይስጥልኝ። አመሰግናለሁ። አብርሃሙ ስላሴ ይስጥልኝ። እግዚአብሔር ይስጥልኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ቅድስት ኢያቄምና አባታችን ቅዱስ ኢያቄም እመቤታችን ድንግል ማርያምን ወደ ቤተ መቅደስ እንዳስገቧት ልጃቸውንም ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብጽዕት አድርገን እንስጥ። ልጃችን የቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳለን አስባለችው። ኢያቄምንም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ ደግሞ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውንም መባዓ ሁሉ ደግሞ አዘጋጀ። ቤተሰቦቹንም ወዳጆቹንም ዘመዶቻቸውን ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ አስገቧት። ካህናቱም ቤተ መቅደስ ደግሞ ያሉ ሁሉ በሰሙ ጊዜ ደግሞ እነሱም ደግሞ ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐና ልጃቸውንም ማርያምን አመሰገኗቸው። በአንብሮተ እድ ደግሞ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀበሏቸዋል። የተመረጠች በምትሆን በዚች ልጅም ደስ አሰኟቸው። ከዚህ ጊዜ ደግሞ ሊቀ ካህናቱ ዘካርያስ ስለ ምግቧ ነገር ደግሞ ቢይዝልኝ ብሎ ደግሞ በማሰብ ደወል ደግሞ አስደወልና ሕዝብ ሁሉ ደግሞ እንዲህም ደግሞ አሰበ። ከዚህም ጊዜ ሕዝቡ ደግሞ በተሰበሰበ አደባባይ የመላእክት አለቃ ቅዱስ ፋኑኤል ደግሞ ሰማያዊ ህብስትን ሰማያዊ ጽዋ ይዞ በአየር ላይ ደግሞ ረቦ ታየ። ሊቀ ካህናቱ ዘካርያስም ዛሬስ ደግሞ የእስራኤል አምላክ ክብሬን ደግሞ በዚህ ሕዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱን ጽዋውን ደግሞ ሊቀበል ተነሳ። መልአኩ ግን ደግሞ ወደ ላይ ደግሞ ሰቀቀበት፣ መጠቀበት። ሊቀ ካህናቱ ዘካርያስም ሐናን ጠርቶ ለእናንተ እንግዶች ደግሞ የወረደ ክብር ይሆናል። ሕፃኗን ደግሞ ይዘሽ ከዚህ እኛ ካለንበት ወዳ ደግሞ ፈቀቅ ወይም ደግሞ እልፍ ብለሽ ደግሞ ተቀመጭ አላት። ሐናም ልጇን ይዛ ደግሞ ፈቀቅ ብላ ተቀመጠች። የመላእክት አለቃ ደግሞ ፋኑኤል ግን ከሐና እና ከልጇ ራስ በላይ ደግሞ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ደግሞ ምስጢር አይመረመረም፣ ልጅቷን ደግሞ ከዚያችም ተሰሻት ደግሞ ተመልሰሽ ወደ እኔ ነይ አላት። ሐናን ብላቴናይቱን ደግሞ በዚያው ትታ ወደ እሱ ተመልሳ መጣች። ደግሞ በዚያን ጊዜ ሊቀ መላእክት ፋኑኤል ደግሞ ወርዶ ክንፎቹን ደግሞ አጎናጽፏት ደግሞ ከመሬት ወደ ላይ የሰው ቁመት ያህል ደግሞ ከፍ ብሎ ደግሞ ህብስቱን መግባት ጽዋውን ደግሞ አጥስቷት ወደ ሰማይ አረገ። ከዚያም በኋላ ደግሞ ዘካርያስና አይሁድ ደግሞ ሊቃውንት ደግሞ የምግቧ ነገር ከተያዘልንስ ከሰው ጋራ ምንም ደግሞ ያጋፋታል ቦታዋ ወይም ደግሞ መኖሪያ በቤተ መቅደስ ይሁን እንጂ ብለው ደግሞ
ዙፋን ዘርግተው ሰጋጃም ደግሞ አንጥፈው ደግሞ ምስጋና የባህሪ የሆነ ደግሞ እግዚአብሔር እያመሰገኑ በታላቅ ክብር ደግሞ ወደ ቤተ መቅደስም ደግሞ አስገቧት። በብላቴናይቱም ደግሞ ላይ የእግዚአብሔር ኃይል ተገልጿልና እንደዚህ ሁሉ ደግሞ አምላክን የወለደች እመቤታችን ድንግል ማርያም መላእክት ያረጋጓት፣ ሰማያዊ ህብስትን እየመገቧት ሰማያዊ ጽዋን እየጠጣ 12 ዓመት በቤተ መቅደስ ተቀመጠች። የእናታችን የቅድስት ድንግል ማርያም ባታ ለማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የአምላክ በጎ ፍቃድ እንዲሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ላይክ በማድረግ ሼር በማድረግ ለምእመናን ታደርሱ ዘንድ በእናታችን በባታ ለማርያም ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የሊቀ መላእክቱ የቅዱስ ፋኑኤልን ንባብ ድርሳን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህም ደግሞ በተከበረው ደግሞ በወራ ግንቦት የሚነበብ የኃያሉ የሊቀ መላእክት የቅዱስ ፋኑኤል የሚያስደንቅ ድርሳን ነው። ሁልጊዜም ደግሞ እያገለገሉ ቅዱስ ስሙን ደግሞ ያመሰግኑት ዘንድ ደግሞ ቅዱሳን መላእክት ከእሳትና ነፋስ ደግሞ የፈጠራቸው ኪነ ጥበቡ ደግሞ የሚደነቅ አሸናፊ እግዚአብሔር ከፍ ከፍ አድርገው የሊቀ መላእክት የቅዱስ ፋኑኤል ደግሞ ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ርዕሰ አበው ነቢይ ሄኖክ እንደተናገረ ታላቅና የከበረ በምስጋና አዳራሹ በባልደረቦቹ ደግሞ ቅዱሳን ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤልና ቅዱስ ሳቁኤል ዘወትር የማይለይ የሊቀ መላእክት ቅዱስ ፋኑኤል እሊህ ቅዱሳን መላእክት ስብሐተ እግዚአብሔር በተመላ እሳታዊ ምስጋና አዳራሽ ውስጥ ይመላለሳሉ። በሰማያት ላይ ረበው ደግሞ ከሚበሩ ቅዱሳን መላእክት ይህ ሊቀ መላእክት ቅዱስ ፋኑኤል ደግሞ ሕዝብ እግዚአብሔርን በኃጢአት በበደላቸው በንስሐ ወደ እውነተኛ የጽድቅ ጎዳና ይመለሱ ዘንድ ደግሞ እንዲማልድላቸው በልዑል እግዚአብሔር ዘንድ ደግሞ ተሹሟል። ታላቁና ገናና ሊቀ መላእክት ቅዱስ ፋኑኤል የበደሉ ሰዎች ደግሞ በንስሐ ወደ እግዚአብሔር ይመለሱ ዘንድ የዘላለም ሕይወትን ደግሞ ለሚወርሱም ደግሞ በሚለምንላቸው ቃል ኪዳን ደግሞ ላይ ስልጣን ባይኖረውም ደግሞ በአማላጅነቱ ደግሞ የሚታመኑ ሁሉ ደግሞ ባልዳኑም ደግሞ ነበር። አዳም እንዳይበላው ደግሞ እግዚአብሔር ካዘዘው የገነት ዛፍ ደግሞ ሰይጣን ደግሞ አሳስቶ በልቶ ደግሞ ከበደለ በኋላ በንስሐ ወደ እግዚአብሔር ስለመመለሱ በመቃብያን መጽሐፍ ደግሞ እንደተነገረ ከአባታችን አዳምና ከእናታችን ሔዋን ከወንድና ደግሞ ሴት ልጆቻቸው ጀምሮ በሊቀ መላእክት ቅዱስ ፋኑኤል ደግሞ አማላጅነት ወደ ንስሐ አልተመለስክንም የሚል ማን ነው? እርኩስ አውሬ ሰይጣን ዲያብሎስ ከተሳሳተ በኋላ በንስሐ ደግሞ ወደ እግዚአብሔር ስለ አለመመለሱም ደግሞ መጽሐፍ መቃብያን የጻፈ ነብይ ደግሞ ሰይጣን ስለ መገሰጽ ደግሞ አንተ በትዕቢት ደግሞ አንገትን ደግሞ በማደንደን ከፈጣሪ እግዚአብሔር ምስጋና በመራቅህ ደግሞ በምስጋናም እንዳልጎደልክ ራስ ወቅ ሁሉንም ደግሞ ነገር ሳይሆን ደግሞ አስቀድሞ ደግሞ የሚያውቅ ነውና ለምስጋናው ደግሞ እንዳይጎድል በፈቃዱ የሚያመሰግነው ፈጥሯልና የፈጠርክ እግዚአብሔር ትእዛዝ ችላ እንድትል ሳይፈጥረህ አስቀድሞ ደግሞ ያውቃልና አልታዘዝ ደግሞ ባልክ ጊዜ አገልጋዩ ደግሞ አዳምን በአርአያውና በአምሳሉ የፈጠረውን ደግሞ ዘንድ በአማልክት ደግሞ አምላክ በጌቶች ጌታ ዓለምን ደግሞ ካለመኖር ወደ መኖር በአመጣ እግዚአብሔር ዘንድ ደግሞ ዓለም ሳይፈጠር አስቀድሞ በፍጹም ጥበብ አለና ዓለም ሳይከናወን የምድር መሰረት ሳይጸና ደግሞ የተራሮችና የኮረብቶች ማዕዘናት
ሳይዋሃዱ የዓለም መመላለሻዎች ሳይጸኑ ብርሃን መብረቅ ሳይንጸባረቅ ፀሐይና ጨረቃ ሳይፈጠር ከዋክብትና አዝማናት ሳይንቀሳቀሱ ቀንና ሌሊት ሳይፈራረቁ የባህር መተላለፊያዎች ሳይዘጉ የሆነው ሁሉ ደግሞ ሳይሆን ዘመን ሳይገለጥ ዛሬ የታወቀው ስም ደግሞ ሁሉ ሳይሰየም ደግሞ የጸሊማን ደግሞ መናፍስ ስተው ሳይወድቁ ደግሞ አስቀድሞ በነበረና በአለ በሚኖር እግዚአብሔር ፈቃድ ይህ የከበረ ታላቁና ኃያሉ ሊቀ መላእክት ቅዱስ ፋኑኤል በአማላጅነቱ አገልጋዩን አዳምንና ልጆቹን ይረዳቸው ዘንድ ደግሞ ተፈጠረ። የቅዱሳን ነገደ መላእክት ሁሉ ጣቢያቸው ይህ ነው። እግዚአብሔር ነገደ መላእክት እንደ እንቁላል ደግሞ በእቅፍ ይዟቸዋልና እሊህ ቅዱሳን ነገደ መላእክት እርስ በርሳቸው ይተያያሉ። በአብና በወልድ በመንፈስ ቅዱስ ዙፋን ፊትም ደግሞ እንደ ቅጠል ደግሞ ወድቀው ይሰግዳሉ። ከአርያም በላይ ደግሞ ነግሶ የሚኖር እግዚአብሔር እስኪያነጋግራቸው የእጅ ስራው ደግሞ የሆነችውን ደግሞ ምድር ደግሞ ስፋቷንና ሁለንተናዋን ደግሞ እስኪያሳያቸው ድረስ ራሳቸውን ደግሞ ፈጽሞ ደግሞ አላንቀሳቀሱም። እርሱ ግን ደግሞ በቁጥራቸው ልክ ደግሞ ከእሳት የተሰሩ ልብሶችንና የብርሃንን ትጥቆችን ደግሞ በብርሃናዊ መስታወትን ደግሞ የሚያንጸባርቅ ከወርቅ እሳት ደግሞ የተቀረጹ ዝንጉዎችንና የኮከብ ቅርጽ ደግሞ ያለበትን የእንቁ እሳት ደግሞ የአጌጠ ልብስን ደግሞ ሸለማቸው። ደግሞ የጌትነትን ዙፋን ደግሞ እንደ ነጎድጓድ ድምጽ የሚያስተጋባ የሚያንጸባርቅና የሚነድ የእግዚአብሔር ድምጽ እናንተ አገልጋዮቼና ደግሞ ወዳጆቼ መላእክት ወይ ደግሞ መጀመሪያና መጨረሻ ለሌለኝ ፊተኛና ኋለኛ ለሆንኩ ደግሞ ለእውነተኛ አምላካችሁ ለእኔ ከሰገዳችሁት ተነሱ ሲል ደግሞ ተሰማ። ያን ጊዜም ሊቀ መላእክት ቅዱስ ፋኑኤል ከሰራዊቱ ቅዱሳን መላእክት ጋር ተነሳ። እንደርሱም ደግሞ የከበሩ ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል ደግሞ ሩፋኤልና ራጉኤል በየማዕረጋቸው ደግሞ በየነገዳቸው ተነሱ። አምላካቸው ደግሞ እግዚአብሔር ሕይወትንና ደግሞ በታችና በላይ ደግሞ በፊትና በኋላ በመካከሏን በውጭና ደግሞ በውስጥ ያለውን ደግሞ ጥበብና እውቀትን ሁሉ ደግሞ ያስተውሉ ዘንድ ደግሞ መዓዛው ደስ የሚያሰኝ ደግሞ ጸጋው ደግሞ ቀደሳቸው። በጌትነት ፍቃዱም ደግሞ ከአንደበታቸው እንደ ማዕበለ ሞገድ የሚፈስ ፍቅሩን ደግሞ የሚገልጽበት ምስጋናው ከልባቸው ውስጥ ደግሞ መነጨ። የእግዚአብሔር የእጁ ስራ ደግሞ ስለሆነ ስለ ሰውና ስለ እንስሳቱ ስለ ዓለምን ፍጥረቱ ሁሉ ደግሞ የሚያዝኑበትን ደግሞ ቸርነት ርኅራኄና ተጎናጸፈ። ቅዱስ ዮሐንስ አፈወርቅም በድርሳኑ እነሆ ደግሞ መላእክት የእግዚአብሔር የእጁ ስራ የሆነን የሰውን ማዕድ አይተው ደግሞ ደስ አላቸው አለ። ንስሐ ስለሚገባ ደግሞ አንድ ሀጥ ደግሞ በሰማያት ደግሞ ታላቅ ደስታ ይደረጋል ተብሎ እንደተነገረ እኛስ ደግሞ ንዑዳን ክቡራን መምህሮቻችን አባቶቻችን ቅዱሳን ያስተማሩን የሚገባ የቀናችን ሃይማኖትን እንጠብቅ ዘንድ ደግሞ እነዚህን የእግዚአብሔር ቁጣዎች ደግሞ በልባችን እናስብ። በከበረ ደግሞ ፈሳሽነት ወደ ገዛን ደግሞ የሁላችን ጌታ ደግሞ ኢየሱስ ክርስቶስ የሚደርስብንን የንስሐ መንገድ ደግሞ እንከተል። ቸርና ሁሉ ጊዜ ደግሞ የሚገስጸን አምላካችን እግዚአብሔር የምህረት እጆቹን ደግሞ ዘርግቶ ከእርሱ የራቁትን ሁሉ ደግሞ በሊቀ መላእክት ቅዱስ ፋኑኤል አማላጅነት ወደ ንስሐ ጽድቅ ደግሞ ይጠራቸዋል። ሃይማኖትን ደግሞ የካዱ በኃጢአት ደግሞ የወደቁ ጌታንም ደግሞ የካዱ ሰዎች ንስሐ ገብተው ቢመለሱ የንስሐ እንባም ደግሞ ቢያፈሱ ፈጽመው ደግሞ እንዲድኑ አባቶቻችን ቅዱሳን ነቢያት ተናገሩ። እግዚአብሔር ከእኔ የራቃችሁ ልጆች ተመለሱ፣ እኔም መከራን ደግሞ ሁሉ ደግሞ አርቅላችኋለሁ ብሏልና። የሕዝቅኤል ልጅ ምናሴ በኢየሩሳሌም 55 ዓመት በነገሰ ጊዜ እግዚአብሔር ያጠፋቸው የአሕዛብን ጣዖት በማምለክ በእግዚአብሔር ፊት ክፉ ስራን ሰሩ። አባቱ ሕዝቅያስ ያፈረሳቸውን አገሮች መልሶ ሰራ። የተቀረጹ ጣዖታትን የበአሊም ደግሞ ጣዖትን አቁሞ ለፀሐይና ለጨረቃ ለከዋክብትም ሰገደ፣ ተገዛላቸው። በሁለቱም የእግዚአብሔር ቤተ መቅደሶች ለፀሐይና ጨረቃ ለከዋክብትም መሰዊያ ሰራ። የሟርተኞችና የስራዬን ደግሞ ስራ ደግሞ በልብ ያለውን ያውቅ ዘንድ የሚጠነቁሉትን ደግሞ የጥንቆላ ስራ ሰራ። የራሱ ልጆችን በምድረ ሐኖ ለጣዖት እስኪሰዋ ድረስ በእግዚአብሔር ፊት ብዙ ኃጢአትን ሰራ። የአምላኩ እግዚአብሔር ቃል ይስማ ዘንድ ደግሞ ሊሰማም ዘንድ አልወደደም። ስለዚህም እግዚአብሔር ክፉ ነገር አመጣበት። ለአሶር ደግሞ ንጉሥ አሳልፎ ሰጠው። አሶራውያንም ደግሞ ምናሴ ይዘው
በሰንሰለት ደግሞ አሰሩት። ምናሴም በተቸገረ ጊዜ በአምላኩ እግዚአብሔር ፊት ደግሞ ፈጽሜ በድያለሁ፣ ከኃጢአቴም ብዛት የተነሳ በአንቃዶ ሕሊና ወደ አንተ እለምን ዘንድ ደግሞ የሚገባኝ አይደለም፣ ኃጢአቴ ብዙ ነውና በድያለሁ። አቤቱ በድያለሁ፣ የሰራሁትንም ኃጢአት አምናለሁ። ራራልኝ አቤቱ ይቅር በለኝ። በኃጢአቴ ለመጣብኝ ደግሞ መከራ አሳልፈ ደግሞ አትስጠኝ። ለዘላለም ክፋቴን ደግሞ አትመልከትብኝ። ወደ ገነት ታወርደኝ ዘንድ አትቀበለኝ ደግሞ አቤቱ። በንሳ ወደ አንተ ለሚመላለሱ ፈጣሪያቸውን ነህና ርኅራኄ በእኔ ላይ ደግሞ ይገለጽ። ሰራዊት መላእክት ሁሉ ያመሰግኑሃል። በእውነት ምስጋና ለዘላለሙ ለአንተ ይገባል እያለ በፍጹም ለቅሶን ጸልየ የሊቀ መላእክት ቅዱስ ፋኑኤል የፈራሄ እግዚአብሔር ንጉሥ ምናሴን የንባውን ጽናት ወደ እግዚአብሔር አሳረገለት። እግዚአብሔር በታላቁና በክብር መልአኩ ቅዱስ ፋኑኤል እጅ ከልቡ ደግሞ የተጸጸተ ምናሴን ንስሐ ተቀበለ። ባለማወቅ ደግሞ የሰራውን ክፉ ስራ ሁሉ ይቅር አለው። አስቀድሞ መገናኛ ከከተማው ደግሞ ወደ ነበረችው ኢየሩሳሌም መለሰ። እርሱ ብቻ አምላክና መድኃኒት የሆነ ደግሞ የሁላቸው መላእክት ደግሞ ፈጣሪ ቸር እግዚአብሔር እኛ ሁላችንም አገልጋዮችን ሕዝበ ክርስቲያን በቅዱሳን ደግሞ መላእክቱ ረድኤትነት ይልቁንም ቸር አማላጅ በሆነ በይቅርታ ላይ ደግሞ በተሾመ በወዳጁ ታላቁ በመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት የመንግስቱ ደግሞ መገለጫ ወደ ሆነች ደግሞ ዘላለማዊነት ሰማያዊ ኢየሩሳሌም መልሶ ያግባን ዘወትር በየጊዜው ለዘላለሙ አሜን። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንታ ትኑርና የቅዱስ ፋኑኤል ደግሞ ያደረገው ተአምር ይሄ ነው። እርሻው የሰመረለት ኑሮ የበጀለት አዝመራዬ ብዙ ጎተራዎች ሙሉ ናቸው። በሮቼና ደግሞ ላሞቼ በጎችም እንስሳቱ ደግሞ ሁሉ ፈጽመው ደግሞ በስተውልኛል። እንግዲህ ምን ያሳስበኛል? ይልቅስ ደግሞ የባቢሎን ሀገር ደስታዬን ጨርሼ እስክመለስ ድረስ ደስ ይበልኝ እያለ የእግዚአብሔርን ስራ ችላ ብሎ ደግሞ በሀብቱ የሚመካ ቃየንና ደግሞ የተባለ አንድ ሰው በዕብራውያን ሀገር ይኖር ነበረ። ከመሄዱም አስቀድሞ ለጉዞ የሚሆነው ሁሉ ደግሞ አዘጋጀ። ወደማያውቃቸው ሰዎች ሀገር ሄደ። በዘፈንና በዳንስ ከዘማውያን ጋር ደግሞ በመዳራት ልቡ እንደወደደ በኃጢአት ደስታ ውስጥ ደግሞ ቆየ። ከብዙ ወራት በኋላ ወደ ሀገሩ ሲመለስ ሽፍቶች አገኙት። ደብድበው በእጁ ያለውን ገንዘብ ንብረቱን ሁሉ ልብሶቹን ሁሉ ገፈው ወሰዱበት። ሀፍረቱንና የሚሸፍንበት እራፊ ልብስ በቀር ምንም ደግሞ አልተውለትም። እርቃኑን በዱር መሃል ደግሞ ጥለውት ደግሞ ሄዱ። በሁለተኛው ቀን ደግሞ ማለዳ ከተደበደበበት ሕመም ነቃ። ዓይኖቹን ግልጥልጥ አደረገ። ብቻውን በዱር መሃል ደግሞ እንደወደቀ ተረዳ። ጎኑን ቀና ባደረገ ጊዜ ሊነሳ አልቻለም። ጌታችን ኢየሱስ ክርስቶስ ለሌላው ደግሞ ያደረግኩትን ለእኔ እንዳደረግሁት ደግሞ ነውና እንዳለ ሰው ቀድሞ በሀገሩ ሳለ ገንዘቡን ደካማን ወይም ደግሞ የወደቀን ሰው ወይም ደግሞ ደሃን ወይም የተቸገረውን ሰው ደግሞ አንስቶ አያውቅምና አሁን ማን ያንሰው? ይህም ሰው ደግሞ ከዚህ ቄስዬ ከወደቅኩበት ያነሳይ ዘንድ አዝማሪያን ማን ጠቀመኝ? የሚመካበት ያ ሁሉ ደግሞ ሀብቴ ወዴት ነው? ከንቱ ደስታን አሳይቶ ይህንን ሁሉ መከራ መጣብኝ እንጂ ምንስ ጠቀመኝ? በማለት የዚህን ኃላፊ ዓለም ሀብት ከንቱና ደግሞ እንደ ጥላ የሚያልፍ ደስታውም ደግሞ ሁሉ ከንቱ እንደሆነ ተረዳ። ይህንን እያሰበ ሳለም እንቅልፍ መጣበት። በትልቅ ዛፍ አጠገብ ተጠግቶም ደግሞ ተኛ። ከእግዚአብሔር ዘንድም ሰው ዓለምን ደግሞ ሁሉ ቢገዛ ምን ይጠቅመዋል? አሁንም ደግሞ መንገደኛ ይመጣልሃል፣ እርሱም ወደ ቤቱ ወስዶ ባለመድኃኒት ደግሞ በሚገኝ መድኃኒት ያድንሃል የሚል ድምፅን ደግሞ ሰማ። ያን ጊዜ ግርማው የሚያስፈራ ሰይፍ የታጠቀ የንጉሥ ደግሞ ባለሟል መጥቶ አንተ ዓለምን ወዳድ ሰው ተነስ ብሎ ደግሞ ደግፎ አነሳው። ነጭ ኩታንም ደግሞ አልብሶ አንድ ምዕራፍ ያህል ደግሞ ወደምትረቅ ደግሞ ቤተ ክርስቲያን ወሰደው። ከቤተ ክርስቲያኒቱም ደጃፍ ሲደርስ ያ ሰው ፈጽሞ ደግሞ ነቃ፣ ጉልበቱም ደግሞ ሁሉ ጸናለት። ዳግመኛም ከእርሱ ጋር የነበረውን ይህን ሰው ደግሞ አንተ ሰው ደግሞ ከዚህ የከፋ እንዳያገኝ ዳግመኛ አትበደል። እንግዲህ ወደ ቤቴ ግባ፣ በአምላክ እግዚአብሔር ፊት ደግሞ የበደልከውን ሁሉ በካህናት ፊት ደግሞ ንስሐ ግባ። ለድሆችና ለችግረኞችም ደግሞ ዝክር ማድረግን አትርሳ። ቤቴም ይህች ናት፣ ስሜም ፋኑኤል ነው ብሎ ደግሞ ተሰወረው። ያም ሰው ደግሞ ባየው ጊዜ ደንግጦ በሊቀ መላእክት ቅዱስ ፋኑኤል ስም ወደ ታነጸች ወደዛች ቤተ ክርስቲያን ሲገባ በንጉሥ ወታደር አምሳል የተገለጸለት ቅዱስ ፋኑኤል እንደሆነ ተረዳ። ከዚያ ሰዓት ጀምሮ ደግሞ እስከ ሕይወቱ ፍጻሜ ቤተ ክርስቲያን አገልጋይ ሆኖ ወደ
ቀድሞ ኑሮ ደግሞ ሳይመለስ በሰላም አረፈ። የሊቀ መላእክት የቅዱስ ፋኑኤል ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሼር ላይክ በማድረግ ለምእመናን እንድታደርሱልን ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ዜና ማርቆስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠኝ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አነባለሁ። በአባትነት ስርዓት ከልጁ በማይቀድም በእግዚአብሔር አብ ስም በልጅነት ስርዓት ወደ ኋላ በማይል በእግዚአብሔር ወልድ ስም ከነሱ ጋር ደግሞ በህልውና በባህሪ ትክክል በሚሆን መንፈስ ቅዱስ ስም ቅዱሳን ደቀ መዝሙርት አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማ የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን ዜና ማርቆስ የገድሉን ደግሞ የምስክርነቱን የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን ዜና ማርቆስ ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእሊህም ቅዱሳን አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል አባታቸው የሆነ መንፈሳዊ አባታችን የቅዱስ ዜና ማርቆስ ሀገር ከጽላለሽ አውራጃ የምትሆን ምድረ ዞረሬ ናት። የአባቱ ስም ደግሞ ዮሐንስ፣ እናቱ ስም ደግሞ ማርያም ዘመዳ ነው። የዚህም ደግሞ የአባታችን ዜና ማርቆስ አባት የቅዱስ ዮሐንስ የትውልዱ መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ደግሞ ከለያት ከኢየሩሳሌም ደግሞ መልካም ሀገር ከሆነች ከፍልስጤም አውራጃ ነው። ፍልስጤምም ደግሞ ማለት ከአዳም ልጆች ይልቅ ቸርነቱ ብዙ የሆነ እግዚአብሔር ለአምልኮቱ የመረጠውና ከእርሱ በቀር ሌላ አምላክን የማያውቅ አብርሃም የአብርሃም ልጅ ይስሐቅ የይስሐቅ ልጅ የተመረጠ እስራኤል የተባለ የያዕቆብ ልጅ ሌዊ ለሌዊ ልጆች ርስታቸው ልትሆን የተለየች ርስታቸው ማለት ነው። ስማቸውን የትውልዳቸው ቁጥር ታሪክ እነዚህ ናቸው። አባታችን አዳም ሴትን ወለደው፣ ሴትም ሄኖስን ወለደው። ሄኖስም ቃይንን ወለደ፣ ቃይንም ደግሞ መላኤልን ወለደ፣ መላኤልም ያሬድን ወለደ፣ ያሬድ ደግሞ ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ፣ ላሜህም ደግሞ ኖንን ወለደ። በኖህ ዘመን ጻድቅ ወንድሙ አቤልን ደግሞ ከገደለ ከተረገመ ቃይል የተወለዱ የአዳም ልጆች በፈጣራቸው በእግዚአብሔር ፊት ብዙ ኃጢአት ስለሰሩ በኦሪት መጽሐፍ እንደተነገረ እግዚአብሔር በጥፋት ውሃ ደግሞ አጠፋቸው። እነርሱ ግን ደግሞ ስለ ቀናች ሃይማኖትን የአባቶቻቸውን ሕግ በመጠበቁ ሰማይና ምድርን የፈጠረ መልካም የሆነች የእግዚአብሔርን አምልኮት በመከተሉ አዳነው። ኖህም ወለደው። ሴም ደግሞ አልፋስክድም ቃይንን ደግሞ ሳላ ደግሞ ኤቦር ደግሞ ፋሌቅ ራገው ደግሞ መልከጼዴቅንና ሴሩህም ደግሞ ናኮርም ደግሞ ታራም አብርሃምን ወለደ። በዘመኑ የጣዖት አምልኮ ሆነ። ጣዖት ማምለክ የተጀመረ በራገው ዘመን ነው። ይህም ደግሞ ለናኮር የአባቱ አባት የሆነው ናኮርም ደግሞ የተመረጠ ጻድቅ አብርሃም አያት ነው። መልከጼዴቅ ለጣዖት መስገድን እምቢ አለ። አብርሃምም እንደ እርሱ ከብቻው እግዚአብሔር በቀር ለጣዖት መስገድን አምልኮ ባዕድን እምቢ አለ። ስለዚህም እግዚአብሔር እንዲህ አለው፣ ከዘመዶቹ ተለይ፣ እኔ ደግሞ ማርና ወተትን የምታፈስ ደግሞ ያማረች ሀገርን አወርሳለሁ።
ዘርህንም ደግሞ እንደ ሰማይ ኮከብ እንደ ባህር አሸዋ ደግሞ አበዛለሁ። ያን ጊዜ አብርሃም ከዘመዶቹ ተለየ፣ እግዚአብሔር መልካም ሀገር የሆነች ኢየሩሳሌምን አወረሳቸው። ከዚህ በኋላ ደግሞ አብርሃም መልከጼዴቅን በደብረ ታቦር ተገናኘውና ከእርሱ ጋር ደግሞ እውነተኛ መስዋዕትን ደግሞ ለእግዚአብሔር አቀረበ። እርሱ ፍጹም በረከትን ደግሞ ተቀበለ። እንደ እርሱ ደግሞ ብሩክ የሆነ ይስሐቅን ወለደ። ይስሐቅ እስራኤል የተባለ ደግሞ ያዕቆብን ወለደ። ያዕቆብ ሌዊን ደግሞ ወለደ። ሌዊ ደግሞ ቀዓትም ደግሞ አንመርን የተመረጡ አሮንና ሙሴን ወለዳቸው። አሮንም ደግሞ ይታምርም ደግሞ ጌዲዮንም አልዓዛርም አቢሜሌክን ናታንም አብያታር ሳዶቅ አዛሪያስን ወለደ። አዛሪያስም የእስራኤል አምላክ ከሰጠው ከሙሴ ጽላት ከታቦተ ጽዮን በከበረ ኦሪት ሕግ ሊቀ ካህናት ሆኖ ደግሞ በንጉሥ ሰሎሞን ዘመን ለእስራኤል አምላክ ማደሪያ የሆነች ታቦተ ጽዮንን ከሚያገለግሉ ሌሎች ልጆች ከብዙ ካህናት ጋር ከኢየሩሳሌም ወደ ኢትዮጵያ የመጣ ነው። እሱ ክቡር ምስጉን አምላካችን ለሙሴ የሰጠው የከበረ የኦሪት ሕግ ለኢትዮጵያ ሰዎች እያስተማረ በትግራይ ሀገር በአክሱም ምድር ኖረ። አዛሪያስም ሳዶቅን ወለደ። እርሱም ደግሞ እግዚ መሐረ የተባለ ነው። ሳዶም ደግሞ ሌዊን ወለደ። ሌዊም ሕዝበ ረአይን ወለደ። ይኸውም ደግሞ አባ በጉኡ የተባለው ነው። ሕዝበ ረአይም ደግሞ ሕዝበ ዋሂን ወለደ። እርሱም ደግሞ ነገደ ሌዊ ነው። ሕዝበ ዋሂም ደግሞ አኪንን ወለደው። አኪን ደግሞ ስምዖንን ወለደ። ስምዖንም አንበረ ወለደ። በዘመኑ ደግሞ በአብርሃና በአጽብሃ መንግስት አባ ሰላማ ጳጳስ ሆነ። አንበረም ደግሞ ካህን ደግሞ ያሬድና ንጉስ ሕዛብን ደግሞ ወለደ። ንጉስ ሕዛብን በንጉስ ግርማ አስፈር ደግሞ ልብ ደግሞ ድህሪ የተባለ ደግሞ ሕዝብ ባረክንና ንግስት አመተ ጽዮንን ወለዳቸው። ሕዝብ ባረክም ደግሞ አጸቀ ሌዊን ወለደ። አጸቀ ሌዊ ሐረበ ጎሽንና ይግናህ መስቀልን ወለደ። ይግናህ መስቀልን ይግና ዳዊትን ወለደ። ይግና ዳዊትም ዘልዑልን ወለደ። ዘልዑልም ለንጉስ አብርሃ የልጅ ልጁ ከሆነ ከንግስት ሐና ሚሳንንና እዝራን ወለደ። እሊህም ሚናስንና እዝራ ለጻድቁ ንጉስ ላሊበላ ደግሞ መምህሮች የሆኑ ናቸው። ሚናስም ሕይወት ብነ በጽዮንና ወለደው። ሕይወት ብነ በጽዮንም ደግሞ የደማስቆ ምድር ከሚሏት ደግሞ ሀገረ ወለቃ የመኮንን ልጅ ደግሞ ስሟ ወለተ ሳውል ደግሞ የምትባል አባይድላን ወለደ። አባይድላን ደግሞ በንጉስ ድልነአዝን ዘመነ መንግስት 150 ለዋያን ካህናት አለቃ ሆኖ ከሀገረ ወለቃ ደግሞ የክርስቶስ የወንጌል ሕግ ደግሞ ለሸዋ ሰዎች ደግሞ አስተምሮ ያጠምቃቸው ዘንድ ወደ ሸዋ ወጣ። በሸዋ ሀገርም ደግሞ እያስተማረና ብዙ ሕዝብ ደግሞ እያጠመቀ ኖረ። ይህ አባ ይድላ ደግሞ እመቤታችን ድንግል ማርያም በወለደችው ደግሞ በአማኑኤል በመለኮቱ ኃይል ድንቅ ታምራቶችን ያደርግ ነበረ። በዘመኑም በሸዋ ሀገር ብዙዎችን አብያተ ክርስቲያናትን ታነጹ። ከዚህ በኋላ ደግሞ ከሸዋ ጽላልሽ ከምትባል ሀገር ዞሬር ሚሏትን ሚስት አገባ። ከእርሷም ሁለተኛ ስሙ ደግሞ ሀበነ እግዚ ዳግማዊ ሕይወተ ብነ በጽዮንን ወለደ። ዳግመኛም ሕይወተ ብነ ጽዮንም ደግሞ በኩረ ጽዮንን ወለደ። በኩረ ጽዮንም ሕዝበ ቀድስን ወለደ። እርሱም ደግሞ ነገደ እግዚእን የተባለ ነውና ሕዝቡ ቀድሶም አብርሃም መስቀልን ወለደ። እርሱም አቃቢነ እግዚእ የተባለ ነው። ብርሃነ መስቀልም ሕይወተ ብንን ወለደ። ሕይወተ ብንም ሴትን ወለደ። ሴትም ወረደ ሕይወትን ወለደ። ወረደ ሕይወትም ዘካርያስን ወለደ። ዘካርያስም እንድርያስን አርከለዲስን ዘርአ አብርሃምን ዮሐንስን ቀሲስ ዮናስን ወለዳቸው። ይህ ዘርአ ዮሐንስ የአባታችን ተክለ ሃይማኖት አባት ጸጋ ዘአብ ነው። እንድርያስም የወገግ መምህር የሆነ አባ ሳሙኤል ወለደ። አርከለዲስም አባ ሕፃነ ሞአን ወለደ። ዘርአ አብርሃምም ታላቁን አባ አኖሪዎስን ወለደ። ዮናስም የፈጠጋርን መምህር አባ ማቲያስን ገላውዲዮስን ወለደ። ገላውዲዮስም አባ ቀውስጦስን ወለደ። ይኸውም መሃግልና ሰርማት በሚባል ሀገር ታላቅ መምህርና ሰማዕት የሆነ ስለ ቀናች ሃይማኖት ሁለተኛ ስሙ ዳግማዊ ቴዎድሮስ የተባለ ዮሐንስ የከበረና የተመሰገነ አባታችን ዜና ማርቆስ ወለደ። ከሌዊ ነገድና ከእስራኤል ነገስታት የሆነ አባታችን ዜና ማርቆስ የትውልዱ ነገር ይህ ነው።
የአባታችን ዜና ማርቆስ ዳግማዊ ቴዎድሮስ የተባለ የአባቱ ዮሐንስ ወንድሞቹ አስቀድመን በዚህ በአባታችን ዜና ማርቆስ መጽሐፍ ገል ስማቸውን የጠራናቸው በቀናች ሃይማኖት ከፍ ከፍ ያሉና ስማቸው የተጠራ እመቤታችን ቅድስት ድንግል ማርያም የሚወዱ አምላካችን የልጁም ደግሞ አማኑኤል አገልጋዮች በሆነ በደጋጎች በኢትዮጵያ ነገደ ነገስት ዘመን የነበረ ቅዱሳን የሆኑ ሙሴ በመልካም ስራ የሕዝብ አለቆችን መርጦ እንደሾመ የካህናት አለቆች ሆነው የተሾሙ ናቸው። ከዚህ በኋላ የትውልዱን ቁጥር ተወን የአባታችን የዜና ማርቆስ የትውልዱ ሐረግ ብዙ ነውና ከአባታችን ከአዳም ጀምሮ እስከ አባታችን ዜና ማርቆስ ድረስ ያዘጋጀነው ደግሞ የአባታችን የልደቱን ነገር ይህ ነው። ስማቸውን አስቀድመው ከጠራናቸው ከእነዚህ ቅዱሳን አባቶች ወንድሞቹ ከገድላቸው መጽሐፍ እንደተገኘ 62 ትውልድ ነው። ዳግመኛም ማርያም ደግሞ ዘመዳ የተባለ የተጠራች እናቱን ደግሞ የትውልዱን መሰረት ደግሞ እንነግራቸዋለን። የእርሱም የትውልድ ሀገር በቤተ ክህነት መንግስት ነውና የታቦት ጽዮን ሊቀ ካህናት እንሆን አንበረም ደግሞ አስቀድመን እንደተናገረ ካህኑ ያሬድ ንጉስ ህዝቡም ደግሞ ወለዳቸው። ንጉስ ህዝባም የአህዛበ ቅዱስ የህዝበ ቅድስን እህትን አመተ ጽዮንን ወለደች። የህዝበ ቅድስም የአጸቀ ሌዊ አባት ነውና የአጸቀ ሌዊ የዳውንት ደግሞ የመቅደላ የሀገር ወለቃ ሊቀ ካህናት ነው። እርሱም የመርሃ ቤቴን የመንዝና የሸዋ አውራጃ ሰዎችን ሁሉ ያጠመቀ ነው። ይቺ ደግሞ አመተ ጽዮንም የወለቃ የአማራ የዳውንት የመቅደላ የሳይንት የጎጃም ሀገር መኮንን የሆነ ኢያሱ አገባት። ኢያሱም ቅዱሳን ደግሞ የሆነ የአክሱም ደግሞ ነገስታት ልጅ ነው። እርሱም ደግሞ የንጉስ ካሌብና የገብረ መስቀል ዘር ነው። ገብረ መስቀል የእስራኤል ወለደ። እስራኤልም ዮሴፍን ወለደ። ዮሴፍ ነጋሴ ብርሃን ወለደ። ነጋሴ ብርሃን ደግሞ ኤፍራታና የቀውት ደግሞ መኮንን የሆነ ኤፍሬምንና እመቤቴ ሳላዊት ሰባጣን ወለደችው። ኤፍሬምም አጋዝን ወለደ። አጋዝም ጌዶውን ወለደ። ጌዶውንም ምናሴን ወለደ። ምናሴም ደግሞ ስሙ ማዕቀበ እግዚ የተባለ የመልዛ ሀገረ ገዥ ልጅ ተድላ ጊዮርጊስን ወለደ። ተድላ ጊዮርጊስ የሸዋ ሀገር ክፍል የሆነ ከተታ በወግዳ ደግሞ ሙገር ደግሞ የተባለ ሀገሮች ገዥ የሆነ ማቴዎስን ወለደ። ማቴዎስ የፈጠጋን ገዥ የሆነ መድኃኔ እግዚእነ እምነ ጽዮንን ትቤ ጽዮንን ክርስቶስ ዘመዳን ወለደች። እምነ ጽዮን ደግሞ የጽድቅ ደግሞ ነገስታት እስራኤላውያን ከሆኑ ደግሞ ከአብርሃ ጽዋ ነገድ ከተወለደ ከተስፋ ኢየሱስ ንጉስ ይኩኖ አምላክን ዲቦራን ደግሞ ወለዳቸው። ዲቦራም ደግሞ አባታችን ዜና ማርቆስን ማርያም ክብራን ወለደችው። እርሷም ስሙ ድል አስግድ ደግሞ ከተባለ አጀጅ በተባለ ቦታ የሚኖርና የሞረት ሀገረ ገዥ ደግሞ ከነበረ የወለደ ሁለተኛ አባቶቻችን አኖሪዎስ እናቱና እርሱም በውግዳ ደግሞ በከተታ በሙገር ደግሞ ሀገሮች የተሾመ ማርቆስ የተባለ ነው። የፈጠጋረ ገዢ የሆነ መድኃኒነ እግዚእም ደግሞ የሳራ አባቷ ነው። እርሷም ደግሞ የአባታችን ተክለ ሃይማኖት እናት ናት። እግዚአብሔር ናትና እህቱ ትቤ ጽዮንም ደግሞ የአባታችን ሕፃነ ሞዓ እናቱ ናት። ሌላይቱ ደግሞ እህቱ ክርስቶስ ዘመዳም ለታላቁ አኖሪዎስ እናቱ ነው። ሰላማዊ የሆነ የሕግ መምህር መከራ የተቀበለ የአባታችን የዜና ማርቆስ የትውልዱ ቁጥር ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁ አባታችን አቡነ ዜና ማርቆስን ተአምር አነባለሁ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይደርና የጻድቁ አባታችን የአቡነ ዜና ማርቆስ ያደረጉት ተአምሬ ነው። በዚያ ወራት ደግሞ አባታችን ዜና ማርቆስ ከደብረ እመ ምሕረት ከቁርባን በኋላ ሲወርድ ወደ አባቱ ቤት ደግሞ ሳይደርስ ፀሐይ ጠለቀበት። በመንገድ ላይ እያለም በመሸበት ጊዜ ስሙ ደግሞ መስጫ በሚባል ጠንቋይ ቤት ደግሞ አጠገብ ደረሰ። ከዚህ ጠንቋይ ቤት ደግሞ ከቤቱ በላይ ደግሞ ጽፍቅ በሆነ ዱር ውስጥ ገብቶ አርብ ማታ ለቅዳሜ አጥቢያ ደግሞ የዳዊትን መዝሙር እየደገመ አደረ። ሰይጣናትም በጅቦችና በጅራት ላይ ደግሞ ተቀምጠው ደግሞ ሌሊቱን ሁሉ ሲያስፈራሩት አደሩ። እርሱ ግን አልፈራቸውም። የዳዊትን መዝሙር 67ኛ እግዚአብሔርን ይንሳ ጠላቶችን ይበተኑ ከእኔም ደግሞ ደካማ ባሪያው ዜና ማርቆስ ፊት ደግሞ የሚጠሉት ደግሞ ጠላቶች ይሸሹ የሚለውን ይደጋግም ነበረ።
ይህንንም በሚጸልይ ጊዜ ደግሞ ይበተናሉ፣ ይሸሻሉ። ከዚህ በኋላ እርሱን ደግሞ ማሸነፍ በተሳናቸው ጊዜ ፈረሳቸውን ደግሞ በሆነ በጅቦችና በጅራቶቹ ላይ ደግሞ ተቀምጠው ከእርሱ መሸሽ ወደዚያ ደግሞ ቆያ ቤት ደግሞ ሄዱ። ያን ጊዜ አባታችን ዜና ማርቆስ ፊቱም ደግሞ በክርስቶስ መስቀል አማተበበት፣ ወገቡን ታጠቀ፣ ውሃንም ደግሞ በኩስኩሰት ቀዳ። በቁርባን ደግሞ መስዋዕት ደግሞ በተራው ውሃ ደግሞ የሚቀዳበትን ኩስኩሰት ደግሞ ከእርሱ ጋር ደግሞ በሚሄድበት ይዞት ይሄድ ነበርና ከጅቦች ጀርባ ላይ ደግሞ የተቀመጡትን እነዚያን አጋንንትንም ተከተላቸውና ከዚያ የኩስኩሰት ደግሞ ውሃ ረጨባቸው። በዚያ ውሃ ላይ ደግሞ ትምህርተ ህቡአትን የሐዋርያው ደግሞ የዮሐንስን ወንጌል ደግሞበት ነበርና እነዚያ አጋንንት እንደ እሳት አቃጠላቸው። ያም ጠንቋይ ለቀዳሚት ሰንበት አጥቢያ ከሌሊቱ እኩሌታ ከቤቱ ውጭ ወደ ደጁ ደግሞ ወጣ። ያን ጊዜ ደግሞ በክረምት ደግሞ ወራት ደግሞ በዝናብ ብዛት ከገደል እንደ ወደቀ ደግሞ ድንጋይ ከገደል እንደወደደ ድንጋይ ጸሎቱ ደግሞ ውሃ ደግሞ ይወደቁ ሆነው ከፈረሶች ጋር ደግሞ አገኛቸው። አባታችን ዜና ማርቆስ ቆሞ ሲጸልይ አየው። ያን ጊዜም ይዞ ደግሞ አሰረው፣ በበትርም ደግሞ ይደበደበው ጀመረ። እየደበደበ እንዲህ ይለው ነበረ፣ ስራዬን በማድረግ ኃይልንና ብርታትን የሚሰጠኝን እሊህን ጌቶቼ የሆኑ አጋንንት ትጥላቸው ዘንድ ስልጣን የሰጠ ማን ነው? አባታችን ዜና ማርቆስ እንዲህ አለው፣ ደግሞ ኃይልና ብርታትን የሚሰጥ ከሆነ እስኪ ከወደኩበት ይነሱ። አንተ ሰነፍ እውቀት የሌለህ ክፉ ሰው ደግሞ ከፈጠረ ከእግዚአብሔር ዘንድ ሞት ሲመጣብህ እንዴት ትሆናለህ? እውነትም ደግሞ የሚፈርድ ጌታ በመረመረ ጊዜ ምን ደግሞ ትመልሳለህ? ከሰው ሁሉ ደግሞ ኃጢአት አብዝተ ስለምን ትሰራለህ? ኃጢአትስ ስለ ጥንቁልና ዋጋ ከተዘጋጀልህ ደግሞ ከገሃነም ካለ እሳት ወዴት ትሄዳለህ? ታመልጣለህስ? እንግዲህም ደግሞ ሲመክረው ያ ጠንቋይ አልተወም፣ ደግሞ ይገርፈው ነበር እንጂ። ያን ጊዜ ያንን ጠንቋይ ይቀስፈው ዘንድ ደግሞ የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወረደ። አባታችን ዜና ማርቆስ የመላእክት አለቃ ቅዱስ ሩፋኤልን ጌታዬ ሆይ በእኔ ላይ የሚሻውን ደግሞ እስኪፈጽም አትቅሰፈው። በፈጣሪ ስለ ቅዱስ ስሙ ስጋዬ ደግሞ ቢገድል ነፍሴ ሊገድላት አይችልምና ከክፉ ነገር ሁሉ ደግሞ ከጥፋትም የሚጠብቀኝ የፈጠራ ኃይል ከእኔ ጋር ነውና አለው። ከዚህ በኋላ የእግዚአብሔር መልአክ ሩፋኤል ተወ። የአባታችን ዜና ማርቆስን ርኅራኄን ትዕግስት አደነቀ። ጠንቋይ ግን አባታችን ዜና ማርቆስን ለመሞት እስከሚያደርስ መግረፍን አልተወም። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሆይ ስለ እኔ ይህን ስቃይና መከራ እንደታገስክ ስለዚህ እኔም ደግሞ በኋላ ዘመን በመንፈስ ቅዱስ ለሚወለዱልህ ልጆች ርስት ትሆን ዘንድ ይችን አገር አስራት ርስት አድርጌ ሰጠው። ስለ ስሜ በዚህ ጠንቋይ ግርፋት ደም ፈሶባታልና አለው። ይህንን ብሎ ደግሞ ቁስሎቹን አድኖ ወደ ሰማያት በክብር አረገ። ከዚህ በኋላ ደግሞ ዳግመኛ አባታችን ዜና ማርቆስ ያንን ጠንቋይ እንግዲህ አሁን እስቲና ወደ እኔ ደግሞ ቅረብ፣ ከእጅ ደግሞ ባዳነኝ በፈጣሪ እመን፣ ደግሞ የጥንቆላህንም ስራ ትተህ ንስሐ ግባ። ፈጣሪ መሐሪና ይቅር ባይ ነውና አንተ ክፉ ሰው ደግሞ ከታናሽነት ጀምሮ እስከ ዛሬ የፈጠረ እግዚአብሔር የማታውቅ ደግሞ ከክፉ ስራ ደግሞ ተመለሳለሁ። ያም ጠንቋይ አባታችን ዜና ማርቆስ እንዲህ ብሎ መለሰለት፣ አሁንም የምሰራውን ክፉ ስራዬን ደግሞ ሁሉ በማስገደድ አስተውከኝ። በሰውም ወደ መፍራትና የሚሰጠኝ አጋንንትን በጸሎት ቀጥቀጠ አጠፋቸው። በጸለይክበትም ውሃ ደግሞ አንተ አጥፍታቸዋል። ከእንግዲህ የጥንቆላ ስራ ደግሞ መስራት አይቻለኝም። ነገር ግን አንተ በጸሎት አድነኝ። በልዕልና የሚኖር ደግሞ የፈጣሪያቸውን ታላቅ ጌታን ደግሞ ከሚያመልኩ ከዘመዶች ወገን ወደ አንዱ ቅዱስ አባት እኔን ልከህ አመንኩሰኝ አለው። አባታችን እንዲህ አለው፣ ጻድቅ አባ ተክለ ሃይማኖት ከተታ በተባለች ሀገር ይኖራልና እርሱ ያመንኩስ ዘንድ ወደ እርሱ ደግሞ ሄድ። የኔን ነገር ደግሞ ስራዬን ከሰው ወገን ለማንም አትናገር። ፈጣሪ በቸርነቱ ብዛት የሰጠኝን ጸጋ ከንቱ እንዳይሆን። ከዚህ በኋላ ያ ጠንቋይ የነበረውን ወደ አባ ተክለ ሃይማኖት ሄዶ መነኮሰ። ተመልሶም ከእርሱ ጋር የሚኖር ሆነ። የአባታችን ዜና ማርቆስ ስራ ከአባ ተክለ ሃይማኖት በቀር ለማንም አልነገረም። አባታችን ዜና ማርቆስ በምንኩስና በሕግን በተጋድሎ ታላቅ መምህር ስለሆነ ደረሰ። የአባታችን ዜና ማርቆስ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት
ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የሱ በጎ ፍቃድ ይሁን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚይልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታስተላልፉ ዘንድ በቅዱስም እለምናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሊባኖስን ገድል አነባለሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። ጠላታችንን ሰይጣንም አንተም ደግሞ ምስክሬ በሆነች ነው በእናቴ ቤተ ክርስቲያን ፊት በቅድስት ሥላሴ አምኜ ተማጽኜ እክድሃለሁ። ይህችም ደግሞ ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘላለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ደግሞ ብርሃን በሚሆን በወልድ በጌትነቱ የከበረ ነው። ነቢያቶቹንም በብርሃኑ ብርሃን እናይ ብለው ደግሞ እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደ እርሱ ነው። ከአባቱ ወደ ኋላ ደግሞ ያላለ ከእርሱም ተቀዳሚነቱን ለሌለው ደግሞ በአርአያውና በምሳሌው ደግሞ የገለጸ ዘንድ ደግሞ አዳምን በፈጠረ በእግዚአብሔር ወልድ ፍቅር አንድነት ቀብቶ ደግሞ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ደግሞ ሰማያት ተፈጥረው ደግሞ ጽኑ እንዳለ እርሱ እግዚአብሔር ወልድ ደግሞ የአብ መንፈስ ቅዱስ ደግሞ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር ደግሞ በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወልድም አይደለም፣ ለወልድም የአባቱ ደግሞ ወልድ አይደለም፣ በአካሉ ደግሞ የአብና የወልድ እስትንፋስ ነው እንጂ የሕግ መጽሐፍ ኃይልም ደግሞ ሁሉ የተባለ የሰው መግለጫ የቃል እስትንፋስ የሁሉ ደግሞ መግለጫቸው ነው ብለው ደግሞ እንደተናገሩ ዳግመኛ በአገዛዝ ትክክል በሚሆን በሶስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ ደግሞ ጸልያለሁ። በእሪና ደግሞ በመለኮቱ ደግሞ ለሶስትነቱ እየሰገድኩ ደግሞ የክርስቶስ አገልጋይ የሆነ ደግሞ የአባታችን የአባ ሊባኖስ ትሩፋት ገድሉ ለመናገር ጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት ደግሞ የልቤን በር ደግሞ ይክፈት። የገድሉን ደግሞ የምስጋናውን መታሰቢያ ደግሞ የምትሰሙ ሁሉ ደግሞ በሰማያዊ ደግሞ አዳራሽ ከእርሱ ጋር ደግሞ ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ደግሞ ከእመቤታችን ስጋና የደም ባህሪ ደግሞ አጽምን አሰራው። ጅማትንም ደግሞ ጸጉርና ጥፋትን ነስቶ ደግሞ ሕጸጽን ደግሞ ሳይኖርበት ትስብእቱ ደግሞ ከመለኮቱ ጋር ደግሞ አዋህዶ አዳምን ያድነው ዘንድ ድህረ ዓለም ደግሞ ከሁላችን እመቤታችን ከድንግል ማርያም ያለ አባት ስለተወለደ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናቱ ፈጣሪ እግዚአብሔር አመሰግናለሁ። በዚህ በለበሰው ስጋ በባህሪ የዮሐንስ እጅ ደግሞ ተጠምቀ በመለኮትስ ደግሞ ብቻውን ያለ ስጋ ደግሞ ተጠምቆ ደግሞ ቢሆን ደግሞ የዮርዳኖስ የወንዙ ደግሞ ውሃ ደግሞ በተቃጠለ ነበረ። ለዮሐንስም ደግሞ ሊዳሰሰው ባልተቻለው ነበረ። በዚህም በነሳው ስጋ ደግሞ የአይሁድ አለቆች ደግሞ አስረው ደግሞ ገረፉት፣ በችንካር ደግሞ ቸነከሩት፣ በመስቀልም ደግሞ ሰቀሉት። እንደሞተም ደግሞ ባዩ ጊዜ ደግሞ ከመስቀል አውርደው ደግሞ በሐዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብርም አደረ። መለኮቱን ደግሞ ከስጋው ደግሞ ጋራ አዋህዶ ደግሞ ሕያው ሆኖ ተነሳ። ወደ ባህሪ ደግሞ አባቱም ደግሞ አረገ፣ በአባቱ ቀኝ ተቀመጠ። ይኸውም በሕጉ ደግሞ በሚመራ ደግሞ ሕጉን ደግሞ የሚከተል ወደ እውቀት ጎዳና ደግሞ ሕዝቡን ደግሞ አሕዛብን የሚመራ ደግሞ አባ መጣዕመ የተባለ አባታችን አባ ሊባኖስ በሕሊናው የተመኘውን አገኘ። ከፈጣሪው ከከንፈ ረድኤቱም ስር ደግሞ ያርፍ ዘንድ ደግሞ የበረታ ሆነ። ልመናው አማላጅነቱ በእኔና በእናንተ በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጌታችን ኢየሱስ ክርስቶስ ትምህርትን ደግሞ እሰማ ዘንድ ሰምቼም ደግሞ ልብ አደርገው ዘንድ ፍቃድም እፈጽም ዘንድ አቤቱ አንደበቴን
ክፈትልኝ፣ አይነ ልቦናዬን አብራልኝ። እኔ በዚች ዓለም ደግሞ መጻተኛ ነኝና ሕግን ከእኔ ደግሞ አታረቅ። ሕግን ደግሞ ከመጠበቅ ደግሞ የተነሳ የሚደረግ ደግሞ ትምህርትን ደግሞ አይ ዘንድ ዓይኖችን ደግሞ ግለጥልኝ እንጂ አቤቱ የተሰወረኝን ደግሞ እውቀትን ሁሉ ደግሞ አስተምረኝ። በአንተ አምኛለሁ። በጨለማ ውስጥ ላሉ ደግሞ የምታበራላቸው አቤቱ እውነተኛውን ደግሞ አማናዊ ደግሞ ብርሃንን እውቀትን ደግሞ አብራልኝ። በአምላካዊ ጥበብና እውቀትን አራቀኝ። ፈጣሪ ሆይ ደግሞ ጥበብን አስተምረኝ። በሕግ ደግሞ በስርዓት አጽናኝ። ደግሞ ዓለምን ሁሉ የሚተካከሉ ደግሞ የተንኮለኛው ደግሞ የሰይጣንን ተንኮል ደግሞ እወቅ ዘንድ ልብ አድርግልኝ። እንዳይበረታቱብኝ ተዋግቼ አቸንፍ ዘንድ ደግሞ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ ደግሞ ረዳቱ ነኝ። ድል ማድረግ የሚገኝ ደግሞ ከአንተ ዘንድ ነውና ለኔ ለባሪያ የሚያስተውል ደግሞ ልቦናን ደግሞ የተሳለ እሳታዊ አንደበት መንፈሳዊ አነጋገርን ስጠኝ። በአኗወር ቀዳሚ በሆነ ያለ አድሎ ደግሞ በእውነት በሚፈርድ መግደልና ደግሞ ማዳን ደግሞ በሚችል ጉምን ደግሞ እንደ አመድ ደግሞ በሚበትነው በረዱን ደግሞ እንደ ብዛት አንጽቶ ደግሞ በሚሰደው ደግሞ በእግዚአብሔር አብ ፍቅር ደግሞ አንድነት አጽናኝ ደግሞ አካላዊ ቃሉን ደግሞ ልኮ በፀሐይ ደግሞ እሳት የሚያቃጥለው ደግሞ እስትንፋሱን ደግሞ እፍ ብሎ ደግሞ የዝናሙንም ደግሞ የሚያዘንመውን እሱ ነውና እርሱም ደግሞ እኛን ለማዳን በመንፈስ ቅዱስ ስራ ደግሞ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም ደግሞ በእግረ የተመላለሰ አካላዊ ቃል ነውና ነፍሱን ለሞት ደግሞ አሳልፎ ሰጥቶ ሞትን ደግሞ ድል አድርጎ ለተነሳ ብዙ ምርኮን ደግሞ ማርኮ ደግሞ ለማየት ሰማያትን አረገ። ዳግመኛም የተዋጋበት ደግሞ ጦሩን ደግሞ የተቸነከረበት ደግሞ ቅኖቱን ደግሞ ይዞ በሰማይ ደግሞ ደመና ሆኖ ይመጣል። እንዲህም ያለውን ደግሞ ለእኛ የሞተው ደግሞ አምላክ ተስማምተው ደግሞ የተሰቀሉ ያለ ቅሳሉ ደግሞ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ ደግሞ በጦር የወጉት የቸነከሩት ደግሞ ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሊባኖስን ተአምር አነባለሁ። አባታችን አባ ሊባኖስ ያደረገው ተአምር ነው። እነሆ እንባ ስናይት ከተባለች ቦታ አንድ ሰው ወደ አባታችን አባ ሊባኖስ ቤተክርስቲያን ወጥቶ እንደተማጸነ ያይ ብዙ ሰዎች ነገሩት። ከዚህም ውስጥ ደግሞ የሚኖሩ ደግሞ መነኮሳት ምን ሆነህ ነው ባሉት ጊዜ ደግሞ ሰዎች ይህን ሰው ገንዘብህን ሰርቋል ብለው ደግሞ ከሀገረ ገዢዎች ዘንድ ደግሞ ስለጣሉኝ ስለከሰሱኝ ነው። እኔ ምንም የሰረኩት የለኝም። ስለዚህ እንዳይገድሉኝ ወይም ደግሞ እንዳያሰሩኝ ደግሞ ወይም ደግሞ ከሚስቴና ከልጆች ጋር ደግሞ እንዳይሸጡኝ ደግሞ ፈርቼ ወደዚህ ደግሞ መጣዋለሁ። ሀገረ ገዡ ደግሞ ያ ሌባ ከዚያ ደግሞ ቦታ እንዳለ በሰማ ጊዜ ወደዚያ ሌባ ደግሞ ሄደና ቤተክርስቲያኑን በር ደግሞ በኩል ደግሞ አገኘው። ያም ሀገረ ገዢ ያን ሌባ ባየው ጊዜ አደራህን ጸንተ ደግሞ በአባ ሊባኖስ ያላደረክ ብትሆን ደግሞ ኑር፣ ገንዘቤን ስለ ሰረክ ደግሞ የወደድኩትን ባደረኩብህ ነበረ። አሁንስ በክብር አባታችን በአባ ሊባኖስ ትምላለህን አለው። ያም ሌባ ሰው ደግሞ ደስ አለውና በሐሰት ምሎ ቤተክርስቲያን ውስጥ ደግሞ ወጣ። ወደ ቤተክርስቲያኑ መድረክን በደረሰ ጊዜ እንደ እሳት የሚቃጠል ደግሞ የመርገም ደም በእግሩ ላይ ደግሞ ወረደ። በዚያም ውስጥ ደግሞ ያሉ ሰዎች ይህን ነገር ባዩ ጊዜ ደነገጡና ደሙ በቤተክርስቲያኑ መድረክ ደግሞ እንዳይፈስ ብለው ደግሞ ጨርቅ አምጥተው እግሩን ጠረጉለት። ያም ሀገረ ገዢ ይህን ድንቅ ተአምር ባየ ጊዜ ፈጽሞ አደነቀና ለአባታችን ለአባ ሊባኖስ ቤተክርስቲያን የወርቅ መስቀል ደግሞ ሰጠ። እግዚአብሔርን አመሰገነ። አባታችን አባ ሊባኖስ ከፍ ከፍ አደረገው። የአባታችን የአባ ሊባኖስ ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። የታመሙትን ይፈውስልን፣ ለታሰሩት መፈታትን ይሰጥልን ዘንድ የአምላክ በጎ ፈቃድ ይሁን። እንደ ይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉት ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በጻድቁ አባታችን በአባ ሊባኖስ እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የናኩቶ ለአብ ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ። አስቀድሞ በነበረ በእግዚአብሔር አብ ስም በሶስትነት ላይ ደግሞ አንድ በሆነ በአንድነት ሳለ ሶስት የሚሆን አንድ አምላክ ነው እንጂ ሶስት አምላክ የማይባል ፈጽሞ በአንድነት የጽኑ አንዲት ፈቃድ የሆነ የጌትነቱን ብርሃንም ደግሞ የተጋረዱ በእሳትም የተሸፈኑ ናቸው። የእስትንፋስን ፍጥነት ደግሞ ወይም ደግሞ የአይን ጥቅሻን ደግሞ ፍጥነት ያህል አንዱ ሁለተኛው ከሶስተኛው የማይቀድም ደግሞ ጥንት ሳይኖር ቀዳማዊ ፍጻሜ ሳይኖር ድህራዊ ለሆነ ክቡር ምስጋና ይሁንና የሰራዊት ጌታ የሆነ የእግዚአብሔር ሕልውና የማያውቀውን ደግሞ በዚህ በመለኮት ምሳር ደግሞ እንቆጥረዋለን ለዘላለሙ አሜን። ወደ ቀደመ ነገር እንመለስና የከበረ አባታችን ያኩቶ ለአብ ዜናውን ገድሉን ደግሞ እንንገራችሁ። በአንድ ዕለት ሕፃን ናኩቶ አብን ወደ ሰማይ ደግሞ ያሳረጉት ዘንድ ሚካኤልና ገብርኤል መጡ። ይህንንም ነገር የዚህ ሕፃን አባት ላሊበላ ከእርሱ ጋር ደግሞ የሚያሳድረው ደግሞ አወቀ። ጊዜው ሲደርስ ተነስቶ ልብሱን ደግሞ ታጠቀና ያንን ሕፃን ቀሰቀሰውና ታቀፈው። ገብርኤል አንስቶ በጀርባው አዝሎ ስሙ ፋሌክ ወደሚባል ደግሞ ወደ አንደኛ ሰማይ ደግሞ አድርሶ በእግሮቹ ደግሞ አቆመው። ከሁለቱ ክንዶቹ እሳት የመሰሉ ደግሞ ሁለት ክንፍ ወጡ። በቃሉ ደግሞ እንደ መልአክ ደግሞ ክንፍም ደግሞ ያጌጡ ናቸው። ስፋታቸውም ደግሞ ታላቅ የሆነ እንደ ሱራፌልና እንደ ኪሩቤል ደግሞ ክንፍ መጠን ሆኖ ሰማይ ጠቀስ ነውና እጆቹም እንደ እሳት መልክ ሆኑ። ጠባዩም ተለውጦ ደግሞ እንደ ሱራፌልና እንደ ኪሩቤል ሆነ። ከመንበረ ጸባኦትም እንዲህ የሚል ቃል ደግሞ መጣ። ሕፃን ናኩቶ ለአብ በክንፎች ብረር በሉት። የላሊበላ የተባረከ ልጁ ደግሞ የከበረ ናኩቶ ለአብ ደግሞ ተነስቶ በሚካኤልና በገብርኤል መካከል እንደ ወፍ በረረ። እምቦሳ ደግሞ ሰማያዊ ሙሽራ የሆነ ወደ መጀመሪያይቱ ድንኳን ደረሰ። የሱራፌልን ወገኖች እኛን መሰልከን አሉት። ከመጀመሪያይቱ ድንኳን አልፎ ወደ ሁለተኛው ደረሰ። መላእክት እንዲህ ብለው ደግሞ ተቀበሉት። አንተ የምድር ንጉሥ በሰማይም ደግሞ የምትነግስ ደግሞ ለመምጣት ሰላም፣ ፍቅር፣ አንድነት ይሁን። ፈጣሪያቸው ደግሞ እግዚአብሔር እንደወደደው ተመልክተው ሁሉም እሳታውያን መላእክት በእሳት አንደበት የሚያመሰግኑ እነርሱ ደግሞ መሬታውያን በአፋቸው ደግሞ ሳሙት። ከሁለተኛው ደግሞ ድንኳን አልፎ ወደ ሶስተኛው ድንኳን ደረሰ። መላእክት አንተ ምድራዊ መልአክ ብለው ደግሞ ተቀበሉት። እንደ ፊተኞቹን እፍላፍ ደግሞ አፍላፍ ሳሙት። ወደ አራተኛውም ድንኳን ደግሞ ለመድረስ ከሶስተኛው ድንኳን አልፎ ሄደ። ደርሶም በክንፎቹ ደግሞ ገለጠና ገባ። ዳግመኛ መላእክት እንግዳ ሙሽራ ሆይ ሰላም ላንተ ይሁን አሉት። ከዚህ በኋላ ከአራተኛው ሰማይ ድንኳን ደግሞ አልፎ ወደ አምስተኛው ድንኳን ደረሰ። በዚያም ደግሞ ወዳጇ ናኩቶ ለአብ ልትቀበለው መጥታ የከበረች ድንግል እመቤታችን ማርያም አገኘችው። ባየችውም ጊዜ ደግሞ ወዳጅ መጣህን አለችው። ይህንን ብላ ደግሞ በአፏ ሳመችው። ከዚያም ደግሞ ከእርሷ ጋር የነበረ ደናግል ደግሞ እነርሳቸውም ደግሞ ሳሙት። ከዚህ በኋላ ደግሞ ከአምስተኛው ድንኳን ወደ ስድስተኛው ደግሞ ድንኳን ከቅድስት ድንግል እመቤታችን ማርያም ጋር አለፈ። ነቢያትና ሐዋርያት በአንድነት ተሰብስበው ደግሞ መጥተው የእግዚአብሔር ሰው ሆይ ደግሞ ሰላም፣ ፍቅር፣ አንድነት ላንተ ይሁን አሉት። ከዚህ በኋላ ወደ ሰባተኛው ድንኳን ደግሞ ለመድረስ ከስድስተኛው ድንኳን አልፎ ሄደ። ወደዚያም ደግሞ ደርሶ ወደ ውስጥ ደግሞ ሳይገባ አንድ ነጋሪትና አንድ ነጎድጓድ ያለ ድምጽ ደግሞ ሰምቶ የብፁዕ ናኩቶ ለአብ ልቡ ፈራ። መልአኩም ሕፃን ሆይ አትፍራ ጽና አለው። ከዚህ በኋላ መጋረጃውን ደግሞ ገልጦ ከመላእክት ጋር ገባ። በዚያን ጊዜ ልብስ አምጥተው ደግሞ አለበሱት። አርያውና ደግሞ አሰራሩ በየአይነቱ ልዩ የሆነ አክሊልን በራሱ ላይ ደግሞ አቀናጁት። ከዚህ በኋላ ያጥን ዘንድ ደግሞ የወርቅ ጽህናን ደግሞ ሰጥተው ደግሞ የአብ የወልድ የመንፈስ ቅዱስ መንበር ደግሞ አጠነ። ከዚህ በኋላ ከመጎናጸፊያ ጋር ደግሞ በአንድ ልብስ ደግሞ ተክህኖ አምጥተው ደግሞ አለበሱት። የእግዚአብሔር በግ ደግሞ ለመስዋዕት ደግሞ ለማድረግ ደግሞ በአርያ መቅደስ ደግሞ ከሱራፌል ጋር ደግሞ ወደ ቅዳሴ ገባ። የእሳት ነበልባል የሆነ ያንን የበግ ደግሞ ስጋ ደግሞ ሱራፌል ደግሞ በጉጠት ነው እንጂ በእጃቸው አይነኩትም። የላሊበላ ደግሞ የወንድሙ ደግሞ አበባ የሆነ የከበረ ናኩቶ ለአብ ግን ደግሞ እንደማይዳሰስ ደግሞ ሰማያዊ የሆነ የበጉን ስጋ ደግሞ በእጆቹ ደግሞ
ደግሞ አረደው ፈተተው። ባሪያው የክህነትን አገልግሎት ደግሞ ከፈጸመ በኋላ ደግሞ የእግዚአብሔር መልአክ አንስቶ ደግሞ በጀርባው ደግሞ አዘለው። እንደ ሱራፌል ደግሞ በእሳት ደግሞ ተሸፍኖ የዋለ ደግሞ ጠባዩ ደግሞ በስጋ ተገለጠ። ወደ አባት ወደ ላሊበላም መልሰው ላሊበላም ወደ ቅድስት ድንግል ማርያም ቤተ ገብቶ ደግሞ ድንጊያ ተሸክሞ ደግሞ ከመንበረ ኋላ ደግሞ እየሰገደ ጸሎትን ያደርግ ነበረ። ስሙ ገብርኤል የተባለ መልአክ በግርማ ከፊቱ አቆመው። ደግሞ የላሊበላን ልቡ ደግሞ ደነገጠ። መልአኩም ደግሞ ክንፎቹ በጀርባው እጆቹም ደግሞ በፊቱ ላይ ደግሞ አደረገለት። ላሊበላም ደግሞ ተጽናና። ተቀብለው ደግሞ ሁለቱንም ደግሞ መልአኩን ደግሞ ሕፃኑን አያቸው። መልአኩም ደግሞ ወደ ሰማይ ደግሞ አረገ። ሕፃኑን በመቅደስ ውስጥ ደግሞ ከአባቱ ጋር ቀረ። ሰማያዊ ደግሞ ስሙ አዚብ ደግሞ ቀንድ የሆነ ላሊበላም ደግሞ ለጸሎት ደግሞ በትጋቱና ሲፈጽም ልጁን አኩቶላብን ደግሞ አንስቶ በጉልበቶቹ ላይ ደግሞ አቅፎ በአፉ ደግሞ ሳመው። የልጁንም የላዩንም ደግሞ መማርም አይቶ ፈጽሞ ደስ አለው። ዳግመኛም ሳመውና ደግሞ ልጅ ሆይ ደግሞ በሰማይ ደግሞ የሚደረገውን ደግሞ ስርዓት እስቲ ንገረኝ አለው። እርሱም ደግሞ የሆነውን ሁሉ ነገረው። ዳግመኛም ላሊበላ ልጁ ደግሞ ናኩቶላብ ነፍሴ ግን ደግሞ ከአንተ ጋር ውላለች አለው። ይህ ደግሞ ሁሉ እጹብና ድንቅ ደግሞ ስራ የተደረገለት በመድኃኒታችን የስቅለቱ መታሰቢያ ስለ ክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖትን አካሉን ደግሞ በየአጽቁ ደግሞ የተቆረጠ በያዕቆብ በዓል ደግሞ በህዳር ወር ደግሞ በ27 ቀን ነው። ከዚህ በኋላ በየዕለቱ ሲያርግ ኖረ። እንደ ቀድሞ ደግሞ ወደ መጀመሪያው ሰማይ ደግሞ ደርሶ ክንፍ ይሰጠዋል። ከመላእክትም ሰላምታ የመቀበልን ከድንግልም ደግሞ መሳም እንደ ቀድሞ ነውና ከነቢያትና ከሐዋርያት ሰላምታ ደግሞ መቀበል እንደ ቀድሞ ነው። ልብ ተክህኖ ደግሞ ከሞጣህበት ጋራ መልበስም ደግሞ እንደ ቀድሞ ደግሞ ነው። ያለማቋረጥ ደግሞ ከሱራፌል ጋራ እያጠነና በክህነት እያገለገለ ከዚህ ከኃላፊው ዓለም ደግሞ የሚሰወርበት ጊዜ እስከሚደርስ ከዚህ ስራ 47 ዓመት ኖረ። የአሞጽ ደግሞ ልጅ የነቢዩ ደግሞ ኢሳይያስ ደግሞ እንዲህ እንደተናገረ ከዚህ በኋላ ንጉሡ ኦዚያን ደግሞ በሞተ ጊዜ አሸናፊ እግዚአብሔር ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ደግሞ ተቀምጦ ደግሞ ብርሃኑም በቤቱ ሞልቶ ደግሞ ሱራፌል ደግሞ በዙሪያው ቆመው ደግሞ አየሁት። የአንዱም ደግሞ ክንፎቻቸው ደግሞ 6 ናቸው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለቱም ደግሞ ክንፋቸው እግራቸውን ይሸፍናሉ። በሁለቱም ደግሞ ክንፋቸው ደግሞ ጽንፍ እስከ ጽንፍ ይበራሉ። አንዱን ከአንዱ ጋራ ደግሞ ፈጽሞ አሸናፊ የምትሆን እግዚአብሔር ቅዱስ 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 ተብለ የምትመሰገን ምስጋና በምድር በሰማይ ደግሞ የመላ ነው እያሉ ያመሰግናሉ። ከዚህ በኋላ ከሚያመሰግኑት ቃል ደግሞ የተነሳ የደጃፉ መድረክ ደግሞ ከፍ ከፍ አለ። ቤቱም ደግሞ ጢስን ደግሞ ተመላ። ክንፎቹ ደግሞ የረከሱ ሰው ደግሞ ነኝና ደግሞ ከንፈሮቹ ደግሞ በረከሱ ደግሞ ወገን መካከል እኔ አለሁና ጎስቋላ ለመሆን ለእኔ ወዮልኝ አልኩኝ። ከዚህ በኋላ አሸናፊ የሆነ ንጉሥ እግዚአብሔርን በዓይኖች አየሁት፣ ደነገጥኩም። የከበረ ናኩቶላብ መልአክ ደግሞ በሰማይ ወደ አለ መቅደስ ደግሞ አወጣው ጊዜ የአሞጽ ልጅ ደግሞ ኢሳይያስን እንዳየ ደግሞ ይህን ሁሉ አየ። ለእግዚአብሔር ምስጋና ይሁን፣ በረከቱን በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን አሜን። ከዚህ በመቀጠል ደግሞ ለበረከት አንድ ታምር አነባለሁ። ጸሎትና በረከቱ ኃይል ከሚወደው ደግሞ ከወልደ ሐዋርያ ጋር ይኑርና ደግሞ የከበረ አባታችን ናኩቶላብ ያደረገው ተአምር ነው ለዘላለሙ አሜን። ለከበረ አባታችን ናኩቶላብ የሚወዳት ሚስቱ ደግሞ የነበረች የንጽሕት ማርያምን የረፍቷን ዜና ደግሞ አባቶችና ደግሞ ወንድሞች ስሙ። በጸሎቱ የሚገኝ በረከቱ ከአገልጋዩ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በጥር ወር በሰባተኛው ቀን እግዚአብሔር የሰጣት ጸጋ ይህ ነው። የከበሩ ልብሶችንም የተሸለሙ አክሊሎችንም ደግሞ በጎ ተጋድሎ ደግሞ እንደ አላቸው ደግሞ ደናግል ደግሞ ተሰጣት። ከዚህ በኋላ ስለ ድንግልናዋ ስለ ተጋድሎዋ ቤተ እንቁ ደግሞ የምትባል ደግሞ አንዲት ሀገርን ሰጣት። ዳግመኛም እንዲህ ብሎ ደግሞ ቃል ኪዳንን አስራትን ሰጣት። መታሰቢያሽን ያደረገ ስምሽን የጠራ ቤተ ክርስቲያንን የሰራ ገድልሽን የጻፈ ያጻፈ ያነበበ ከአንቺ ጋር በቅል ደግሞ ያልፋል። ይህን ብሎ በንጹህ አንደበቱ በማይታበል ቃሉ ደግሞ ማለላ ጸሎቷን የእግዚአብሔር ቃል ኪዳን ደግሞ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛ አባቶችና ወንድሞች ስሙ። የአባታችን ደግሞ ናኩቶላብ ወላጅ እናቱ ደግሞ የመርኬዛ ደግሞ እረፍቷ በመጋቢት 27 ቀን ደግሞ
ስሞቻቸውን ደግሞ ይጻፉ። እኛን ደግሞ ገድላቸውን ያጻፉትን ጸጋቸውን ደግሞ ከመቀበል አርፈን ደግሞ እንመለስ። በንጹህ ልብ ደግሞ መስዋዕትን ጸሎትን የሚያሳርጉ ካህናት፣ ዲያቆናት፣ ሕዝባውያን ደግሞ በአንድነት እግዚአብሔር ይቅር ይበለን ለዘላለሙ አሜን አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እግዚአብሔር ይጠብቀን ይቅር ይበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነው። የተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር በማድረግ ላይክ በማድረግ ለምእመናን ታደርሱልን ዘንድ በጻድቁ አባታችን ነአኩቶ ለአብ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የዕለቱን ስንክሳር አነባለሁ። ስንክሳር ዘወርኀ ግንቦት 3 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህ ቀን ደግሞ ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን ደግሞ በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራትን ያደረገ በ50ኛው ቀን ደግሞ ከሐዋርያት ጋር አጽናኝ ደግሞ መንፈስ ቅዱስ ተቀብሏልና። ትውልዱም ከጠርሴስ አገር ነው። ከጠርሴስ ሰዎች አስቀድሞ አመነ። ሐዋርያው ጳውሎስ ከተጠራና ደግሞ ከአመነ በኋላ ከብዙ አገሮች ተከትሎ ደግሞ በወንጌል ትምህርት አገለገለ። በተሰሎንቄ ከተማም ደግሞ ከጳውሎስ ጋራ ደግሞ ይዘው በመጎተት ደግሞ ከተሰሎንቄ ገዢ ዘንድ ደግሞ አቀረባቸው። ከዚህ በኋላ በጠርሴስ አገር ቅዱስ ጳውሎስ ኤጲስቆጶስነትን ሾመው። የወልድ እግዚአብሔርን ቤተክርስቲያንን በመልካም ደግሞ አጠባበቅ በቅንነት ጠበቀ። ምእመናን በቀናች ሃይማኖት ከአጸናቸውና በጎ ምክርም ደግሞ ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሄዶ በውስጧ ደግሞ የከበረ ወንጌልን አስተማረ። ስሟ ኮራኩሮስ ወደሚባል ደግሞ ደሴትም ደርሶ በውስጧ ደግሞ ወንጌልን ሰበከ። እግዚአብሔርን ደግሞ ወደ ማወቅም ደግሞ መለሳቸው። በዲያቆናት አለቃ ደግሞ በሰማዕታት መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተክርስቲያን ሰራላቸው። የዚች አገረ ገዢዎች ደግሞ በአወቀ ጊዜ ደግሞ ይዞ በእስር ቤት ደግሞ አስገባው። በዚያም ደግሞ 7 ወንበዴዎች አግኝቶ ደግሞ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትናን ጥምቀትን ደግሞ አጠመቃቸው። ከዚያም በኋላ ደግሞ በመኮንን ፊት ደግሞ ቆመው እኛ ክርስቲያን ነን በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮሁ። መኮኑ ደግሞ ዝፍታ እና ደግሞ ዲን በተመላ ምጣድ ውስጥ ደግሞ አግብቶ ደግሞ አቃጠላቸው። የሰማዕትነትን አክሊል ተቀበለ። ከዚህ በኋላ ቅዱስ ኢየሱስን ደግሞ ከእስር ቤት ደግሞ አውጥቶ ብዙ አሰቃየው። ነገር ግን ደግሞ ምንም ጉዳት ደግሞ አልደረሰበትም። የንጉሥ ልጅ ደግሞ በቤቷ መስኮት ደግሞ ሁና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን ደግሞ አውጥታ ለድሆችና ደግሞ ለምስኪኖች ደግሞ ሰጠችና ከዚያም በሐዋርያው በያሶን ደግሞ አምላክ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሰምቶ ደግሞ እንዲያስሯት ደግሞ አዘዘ። እንዳዘዛቸው ደግሞ አደረገ። በጢስም ደግሞ አፍነው ደግሞ አሰቃዩት። ደግሞ ራቁቷትን ደግሞ አባቷ በፍላጻ ደግሞ ነደፏት። ነፍሷን ደግሞ በእግዚአብሔር እጅ ደግሞ ሰጠች። ከዚህ በኋላ ደግሞ ቅዱስ ያሶንን ደግሞ ወደ ደሴት ሰደደው። በደሴትም ውስጥ ደግሞ ያሰቃየው ዘንድ መኮንን ከሰራዊቱ ጋር ደግሞ አብረው ደግሞ በመርከብ ተሳፈረ። እግዚአብሔር ከሰራዊቱ ጋር ደግሞ በባህር አሰጠመው። ከዚህ በኋላ ቅዱስ ያሶን ደግሞ ወንጌልን አስተማረ። ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ደግሞ ተሾመ። ቅዱስ ያሶንንም ደግሞ ይዞ በምጣድም ውስጥ ደግሞ ድኝን ደግሞ ዝፍት ስም ደግሞ መልቶ ነበልባል ወደ ላይ ደግሞ እስቲወጣ ድረስ ደግሞ ከበታቹ ደግሞ አነደደ። ቅዱስ ያሶንንም ደግሞ በውስጡ ጨመረው። የክብር ባለቤት ጌታችን አዳነው። ምንም ጉዳት ደግሞ አልደረሰበትም። መኮንኑም ይህ ድንቅ ስራ ደግሞ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ደግሞ ሀገር ሰዎች ሁሉ ደግሞ ጋራ አመነ። ሁሉንም አጥምቆ ደግሞ የከበረ ወንጌልን ሕግና ትእዛዝን አስተማራቸው። አብያተ ክርስቲያንን ሰራላቸው። በውስጣቸው ደግሞ ብዙ ድንቆች ታምራትን አደረገ። ብሩህ በሆነ
ገድሉ ደግሞ ጌታችን ደግሞ ደስ ካሰኘውና ካገለገለ በኋላ በበጎ ሽምግልና ደግሞ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ ሁላችንም ይጠብቀን፣ ጸሎቱ ትራዳን፣ አሜን። በዚህ ቀን ደግሞ ከቤሌጌት ሰዎች አባ ብሶይ ደግሞ በሰማዕትነት አረፈ። ይህንን ደግሞ ቅዱስ በመናቅና ደግሞ በማቃለል ደግሞ ሰውነቱን ደግሞ በማጣመምና ደግሞ በመቆልመም ደግሞ አሰቃዩት። የእግዚአብሔር መልአክ ደግሞ በእጁ አክሊል ደግሞ ይዞ አትፍራ ጽና፣ እነሆ በእጄ ውስጥ ደግሞ አክሊል አላለው። ደግሞ ብዙ አሰቃየው፣ ወደ እሳት ጨምረው ተጋድለውን በዚህ ደግሞ ፈጸመ። ለእግዚአብሔር ምስጋና፣ እኛንም ደግሞ በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህ ቀን ደግሞ የተባረከች ደግሞ ንግስት ወለተ ማርያም የእረፍቷ መታሰቢያ ነው። እሷም ደግሞ የንጉስ ወናግ ሰገድ ደግሞ እናቱ ናትና ለእግዚአብሔር ምስጋና፣ እኛንም ከመከራ ሁሉ ያደነን ለዘላለሙ አሜን። በዚህ ቀን ደግሞ የከበረ ደግሞ ቀሲስ አውሳቢዮስ እና ደግሞ የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና፣ እኛንም ደግሞ በቅዱሳኑ ጸሎት ይማረን ይዘከረን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን አሜን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። የተጨነቅንበትን ያዘንበትን ሁሉ ያረጋጋን። ከበሽታችን እግዚአብሔር ይፈውሰን። ከስራታችን እግዚአብሔር ይፍታን። የቅዱሳኑ በረከት በሁላችን ላይ ይደር። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰረን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የተወደዳቸው የክርስቶስ ቤተሰቦች ላይክና ሼር ሳታደርጉ እንዳትወጡ በቅድስት ሥላሴ ስም ሁላችሁንም ጠይቃችኋለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ